ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። የአዲስ መረጃ እንግዲህ በተለይ ደግሞ አሁን ላይ ከፍተኛ የሆነ ተቀባይነትን አግኝቷል። ከፍተኛ የሆነ ደግሞ መነጋገሪያም ሆኗል ማለት ነው። ይሄ መረጃ ትኩረቱን እስራኤል ላይ ቢያደርግም መላው ዓለምን የሚነካ ስለሆነ ጊዜያችንን የሚዋጅም ነው። አሁን ደግሞ በተለይ ካለንበት ነባራዊ ሁኔታ አንጻር እጅግ በጣም አንገብጋቢ ጉዳይ ስለሆነ ወደ እናንተ አምጥተነዋል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። የምታተርፉበት መረጃ ስለሆነ አብራችሁን ቆዩ። ጉዳዩ በጣም እየተናፈሰ ያለው እስራኤል ኢራን ላይ የጀመረችው ጦርነት እንግዲህ በጣም በርካታ የሆኑ ሀገራትንም እያሳተፈ ስለሆነ እነዚህን ሊያስታርቅ የሚችለው እኔ ነኝ ብሎ የሚነሳውን ሀሳቢውን መሲህ ለመቀበል ነው የሚሉ በጣም በርካታ የሆኑ መረጃዎች እየወጡ ነው። ወደ ቤተሰቦቻችን ዓለማችን ደግሞ ዛሬ ካለችበት አንጻር ነገ ምን ሊፈጠር እንደሚችል ባለማወቅ እንዲሁ ተንፋሿን ያዝ አድርጋ እየጠበቀች ነው። በቀደሙት ጊዜያት በጋዛ ሰማይ ላይ የሚታዩ ጭሶች፣ በሊባኖስ ድንበር የሚሰማው መድፍና በኢየሩሳሌም አውራ ጎዳናዎች ላይ የሚሰማው የጸሎት ድምፅ ሁሉንም ወደ አንድ ታላቅና አስፈሪ ክስተት የመሩ የሆነው የሚል ጥርጣሬ ነበር። አሁን ግን ጥርጣሬው በጣም ጎልቶ ምናልባትም ሀሳዊ መሰል ይተቀበል ነው ብለው ኔታንያሁንም እንዲህ ተናግሯል እንዲህ ብሏል እያሉ መረጃዎችን እያወጡ ነው። ብዙዎች ጦርነቱ የፖለቲካ ነው ይላሉ፣ ሌሎች ግን አይደለም መጋረጃ እየተገለጠ ነው እያሉ ነው። ዛሬ እንግዲህ ከፖለቲካው ጀርባ ያለው መንፈሳዊ ሚስጥርና የሀሳዊ መሲህን የንግስና ዝግጅት በጥልቀት መመርመር ተገቢ ሆኖ አግኝተነዋል። እንግዲህ ከአሜሪካ ቴክሳስ ተጭነው ወደ እስራኤል የገቡ 5 ቀይ ላሞች አሉ። ታስታውሳላችሁ። በዛ ዙሪያ ላይ በጣም ብዙ ጊዜ ሰርተንበት ነበረ። ይሄ ለብዙዎች እንግዲህ ለአይሁድ እምነት አጥባቂዎች እነዚህ ላሞች የታላቁ የሰሎሞን ቤተ መቅደስ መታደስ ቁልፍ ነገሮች ናቸው። ቤተ መቅደሱ ሳይታደስ መሲሁ አይነግስም የሚል እምነት አለ እና ቤተ መቅደሱ ታውቃላችሁ ተጀምሮ መዘምራኖች ተዘጋጅቶ ልብስ ሁሉ ተዘጋጅቶ እንደነበረ ነግረናቸዋል። ከዛም በኋላ ነው እንግዲህ ይሄ ነገር አሁን ጦርነቱ ደግሞ እየገፋ ያለው ማለት ነው። የመጨረሻው ሰዓት ነው እየተባለ ነው። የሀያላኑ ፍጥጫ እንዲሁም ደግሞ የጠልቁ አውሬ መነሳትን በጣም በርካቶች እያወሩ ነው። ዓለም ዛሬ ዳር ላይ ቆማ እየታዘበችም ነው። በፍርሃትም እያየች ነው። ይሄ ድንበር ግጭት አይደለም፣ የርዕዮተ ዓለም ፍልሚያም አይደለም እየተባለ ነው። ይሄ ምድርን የመዋጥ ኦፕሬሽን ነው እያሉ ነው። በዛ በኩል ሩሲያና ዩክሬን ገና ያላባራ ጦርነት አለ። ኔቶን በር ያንኳኳለች። ቻይና የታይዋን ባህር ታውካለች። ሰሜን ኮሪያ የኒውክሌር ቁልፍ ላይ ጣቷን አሳርፋለች በዚህ በኢራን የተነሳ። ነገር ግን ከዚህ ሁሉ ጩኸት ጀርባ አንድ ታላቅ ሴራ አለ። ዓለም ወደማትወጣበት ትርምስ ውስጥ በመክተት አንድ መሪ፣ አንድ መንግስት፣ አንድ አዳኝ እንደሚመጣ ይሄ መድረክ እያዘጋጁት ነው እየተባለ ነው ያለው። እስራኤልና ኢራን የሺህ ዓመታት ቅያሜ ዛሬ ወደ መጨረሻው ፍንዳታ ደርሷል። እስራኤል ሐሳዊ መሲህ ለማንገስ ሆን ብላ ቀውሱን እያባባሰች ነው የሚሉ መረጃዎች በየቦታው እየፈሰሱ ነው። ኢራንና አጋሮቿ ደግሞ የመጨረሻውን ጦርነት ለመግጠም ሰይፍ ስለው ተነስተዋል። አሜሪካና ኔቶ ከጀርባ ሆነው እሳቱን ያቀጣጥላሉ። ዓላማቸው ግን አንድ ነው። ዓለምን ወደ ታላቁ ትርምስ መክተት ነው። ይሄ ሁሉ ጦርነት፣ ረሃብ፣ መፈናቀል ለምን አስፈለገ? ምክንያቱም የሰው ልጅ በቃኝ ብሎ ሰላም የሚያመጣ ካለ ሰይጣንም ቢሆን እንቀበላለን የሚልበት ደረጃ ላይ እንዲደርስ ነው እየተፈለገ ያለው ማለት ነውና በዚህ ጭንቅ ውስጥ በሀያላኑ ሀገራት ስምምነት የጥልቁን አውሬ በሰላም ሰባኪነት ብቅ እንዲል ያደርጋሉ ነው እየተባለ ያለው። ቻይናና ሩሲያ እንዲሁም አሜሪካ በአንድ ጠረጴዛ ላይ የሚያስቀምጥ ማለት ጠላቶችን ያስማማል ነው የሚባለው። ይህ ሀሳዊ መሲህ ለተወሰኑ ዓመታት መልካም መስሎ ነው የሚታየው። ለዲጂታሉም ዓለም ሰላም የሚሰጥ ነገር ግን ነፍሳትን የሚሰበስብ መሪ ነው ታላቁ መጽሐፍ ቅዱሳችንም እንደሚለውና ዛሬ የምናየው ጦርነት ወሬ ሳይሆን የክፍለ ዘመኑ ትልቁ ድራማ ማጠቃለያ ነው የሚሉ ተንታኞች አሉ። ሀያላኑ ሀገራት እንግዲህ ምድርን ሊወጡ ተዘጋጅተዋል። መጋረጃው ሊዘጋ ጥቂት ደቂቃዎች ናቸው የቀሩት የሚሉም አሉ ማለት ነው። ወደ ቤተሰቦቻችን እና አሜሪካና እስራኤል ላይታሰብ የሚችል ድርጊት ነው የፈጸሙት። የኢራኑ መሪ አያቶላህ ኻሜኒና መላው ቤተሰባቸውን ከደመሰሱ በኋላ ዓለም ኢራን አለቀላት ብሎ ነበረ። ግን ከፍርስራሽ ውስጥ ደግሞ አንድ ሰው በህይወት ተርፏል። የአያቶላህ አሊ ኻሜኒ ሁለተኛ ልጅ ሙጅታባ ኻሜኒ የአባቱን ደም የጠጣ ነው ይሉታል። በበቀል የሰከረ እናም ምንም የሚጠፋው ነገር የሌለው አዲሱ የኢራን መሪ ነው ሲሉ ይናገራሉና ሙጅታባ እንግዲህ ስልጣን በያዘ በጥቂት ጊዜ ነው የሆርሙዝ ሰርጥ የተዘጋው። 20% የሚሆን የዓለም ነዳጅ የሚያልፍበት የሆርሙዝ ወሽመጥ በኢራን ሚሳኤሎች መቆለፉ፣ አሜሪካና ኔቶ በከፍተኛ ድንጋጤ ውስጥ መውደቃቸው፣ የዓለም ኢኮኖሚ በደቂቃዎች ውስጥ ወደ መቃብር እየወረደ መሆኑ፣ ነዳጅ የለም፣ መብራት የለም፣ ምግብ የለም፣ ዓለም ወደ ጨለማው ዘመን እየተመለሰች ነውና እነዚህ ሁሉ ገፊ ምክንያቶች ሐሳዊው መሲህ አዳኝ ሆኖ መምጣት ያለበት ሰዓት ሊሆን ይችላል
እየተባለ ነው። ሩሲያ፣ ቻይና ለኢራን ድጋፋቸውን ሲያሳውቁ አሜሪካ ደግሞ የኒውክሌር ጦርነት ለማወጅ እየተዘጋጀች እንደሆነ ነው መረጃዎች የሚያሳዩትና በዚህ ታላቅ መከራ ውስጥ ታዲያ ሐሳዊ መሲህ የሚመጣው ዓለም በረሃብና በጦርነት ሲታመስ ጭንቅ ውስጥ ሲገባ ይህንን ሁሉን ያቆመዋለሁ የሚል ለሙጅታባና ለኔቶ ሰላም የሚሰጥ የሆርሙዝን በር የሚከፍት ታላቅ ሰው ብቅ ሊል ይችላል ተብሎ ተፈርቷል። ሰላሙን ግን በነፍስ ሽያጭ የሚገዛ መሆኑን ማንም አያውቅም እና ይሄ ነገር በጣም በርካቶችን ነው ያስፈራው በነገራችን ላይ። ምክንያቱም እስራኤልም ብዙ ነገሮችን ውስጥ ለውስጥ እየሰራች እንደሆነ ነግረናችሁ ነበረ። ኔታንያሁም የሚያውቀው ቤተ መቅደስ ግንባታ አለ። የአላስቃን መስጊድን ከስር እያፈረሱ ነው የሚል መረጃ ሁሉ ወጥቷል። አንድ ቪዲዮ ወጥቶ እኛም አጋርተናችሁ ነበረ። ላለፉት ወራት በተደጋጋሚ ይህን መረጃ እያደረስናችሁ ነበርና አላስቃ ደግሞ ከፈረሰ ያው የመጨረሻው ሰዓት እንደሆነ ማረጋገጫ ይሆናል ማለት ነውና ዓለም የማትመለስበት መስመር ላይ እየቆመች ትመስላለች እግዚአብሔር ጣልቃ ካልገባልን በስተቀርና እስራኤልም እንግዲህ እግዚአብሔርን እጅ ለመጠምዘዝ ነው እንዴ እየሰራች ያለችው የሚሉ ተቺዎችም አሉ። እግዚአብሔር ነገሮችን ማድረግ ባለበት ጊዜ ያደርጋል እንጂ እስራኤል ይሄን ስላደረገች ሐሳዊ መሲህ ይመጣል እንዴ ብለው ትዝብታቸውን እያስቀመጡ ነው። አሜሪካና እስራኤል ቀይ መስመሩን እንዳለፉ በርካቶች የተናገሩ ነው። የአያቶላ ኻሚኒ የመላው ቤተሰቡ መገደል የኢራን መንግስት ማክተሚያ መስሎ ነበረ በወቅቱ። ነገር ግን ከጭሱና ከፍርስራሽ ውስጥ ደግሞ ሞተ ተብሎ የነበረው ሰው በሚስጥር ሲጠበቅ የቆየና በህይወት ያለ ሆኗል። ሙጅታባ ኻሚኒ ማለት ነው። ይሄ መሪ ከአባቱ የሚለየው በአንድ ነገር ነው። እሱ በበቀል የተጠመቀ የጥፋት መልእክተኛ ነው የሚሉም አሉ። ምክንያቱም ደሙን ሳይመልስ በጭራሽ እንቅልፍ አይወስደውም እየተባለ ነው። ምዕራባውያኑም በአንድ አይናቸው ነው የሚተኙት። ስለዚህ ሰው ሲሉ እየተባለ ነው። ምክንያቱም እሱን ለማስወገድ እንዲሁም እሱንም ለጠቆመ በርካታ ሚሊዮን ዶላሮች እንደተመደቡ ይታወቃል። በሙጅታባ ትዕዛዝ የዓለም ኢኮኖሚ ደም ስር የሆነው የሆርሙዝ ወሽመጥ ተቆልፏል። ይሄ ብረት መዝጊያ እንግዲህ በሳውዲ፣ በኤምሬት፣ በኩዌት ብቻ ሳይሆን በአሜሪካና በአውሮፓ ኢንዱስትሪ ማሽን ላይ የተሰነዘረ የሞት ፍርድ ነው። ነዳጅ ወደ ዓለም ገበያ መውጣት አቁሟል። በሰዓታት ውስጥ የኒውዮርክና የለንደን ገበያዎች ተንኮታኩተዋል። ዛሬ ጦርነቱ በሚሳኤል ብቻ አይደለም፣ ጦርነቱ በሆድ ላይ በረሃብ ላይ እየተከሰተ ነው ማለት ነው። እና ለምንድን ነው አሜሪካ ይህን እንግዲህ የፈጸመችው? ለምን ኢራን ሆርሙዝ እንድዘጋድሉ ተሰጣት? የሚልም ብዙ ጥያቄዎች ይነሳሉ። መልሶ አንድ ነው። ኦርደር አውት ኦፍ ቻውስ ይሉታል። ከትርምስ በኋላ ስርዓት ማለት ነው። አዲሱን የዓለም ስርዓት ለመዘርጋት ነውና ዓለም በታሪክ አይተው የማታውቀው ረሃብና ኢኮኖሚ ውድቀት ውስጥ ስትገባ ህዝቡ ሁሉ ነፃ የሚያወጣውን አምጡልን ብሎ ይጮሃል ማለት ነው። ከዛ ሩሲያ በዩክሬን፣ ቻይና በታይዋን፣ ሰሜን ኮሪያ በደቡብ ኮሪያ በኩል እሳቱን ሲያቀጣጠሉት መድረኩ ለሐሳቢው መሲህ እየተጸዳ ነው እየተባለ ያለው እና በዚህ በሙጅታባ በቀልና በምዕራባውያን እብሪት መካከል አንድ አስታራቂ ብቅ ይላል ማለት ነው። እንግዲህ መጽሐፍ ቅዱስም የሚለው አስታራቂ የሚመስል ይታረቃሉ ተብለው የማይታሰቡ ኃይሎችን አንድ ያደርጋል ነው። ይሄ ሰው የሆርሙዝን በር የሚከፍት ለኢራንና ለእስራኤል ሰላምን የሚያድል ለተራበ ዓለሙ ደግሞ ዳቦ የሚሰጥ ሊሆን ይችላል። ነገር ግን ይሄ ሰላም በደም የተጻፈ ነው። ሙጅታባ ሆርሙዝን የዘጋው ሳያውቀው ለዚህ አውሬ መምጫ በር ለመክፈት ይሆኑ ብለው የሚጠራጠሩም አሉ። ማስረጃዎች የሚያሳዩትም ዓለም ወደ አንድ መንግስትና ወደ አንድ መሪ ዋን ወርልድ ኦርደር በሩጫ እያመራች መሆኑን ነው። እኛ ከርቀት ስንጠብቀው የነበረው ነገር አሁን ደጃፋችን ላይ እንደቆመ የሚያሳዩ በጣም በርካታ ምልክቶች አሉ። እንግዲህ አሁን የምናየው ዜና አይደለም፣ ይሄ ትንቢት ነው። የሆርሙዝ መዘጋት የመጨረሻው መለከት እንደሆነ ዝግጅቱ እንደተጠናቀቀ በተለይ እስራኤል ያሉ የቤተ መቅደሱን የተመለከቱ ዝግጅቶች በሙሉ እንደተጠናቀቁ መረጃ ወጥቷል። ጥያቄው ግን እኛ ከየትኛው ወገንን ነው? እውነትን መምረጥ አለብን። እግዚአብሔርን መምረጥ አለብን። መጾም መጸለይ አለብን። ወደ ንስሐ መግባት አለብን። እነዚህ ነገሮች ሁሉ ሊያስፈሩን አይገባም። ማራናታ ጌታ ሆይ ቶሎና ነው ማለት ያለብን እንጂ ምንም ነገር ሊያስፈራን አይገባም። እና ምናልባትም ግን ይህ ነገር እውነት ሆኖ ወደ ዳር የሚደርስ ከሆነ ዓለም እጅግ ዘግናኝ በሆነ የትንቢቱ ፍጻሜ ሰዓት ላይ ነው ያለችው ማለት ነው። እጅግ አነጋጋሪ ነው ይሄ ጉዳይ። የብዙዎችን ቀልብ የሳበ ነው። በጣም በርካቶች ይህን ነገር ማህበራዊ ሚዲያ ላይ እያራገቡት ነው። በተለይ ከሃይማኖታዊ ትንቢቶችና ከጂኦፖለቲካዊ ሴራዎች ጋር ተያይዘው የሚነሱ ሐሳቦች አሉ ማለት ነው። የሐሳዊ መሲህ መምጫ ምልክቱ በኢየሩሳሌም የሚገኘው ሰሎሞን ቤተ መቅደስ መታደስ ነው ተብሎ ይታመናል። መጽሐፍ ቅዱስ ላይም አለ። አሁን ያለው ግጭት ታዲያ በዚያ ቅዱስ ስፍራ ላይ ያለውን መስጊድ አላቅሳን ለማፍረስና ቤተ መቅደሱን ለመገንባት የሚያስችል የትርምስ ድባብ ለመፍጠር የታለመ ነው የሚሉ ወገኖች አሉ። የቀዮቹ ላሞች ሚስጥርም ያው ባለፈው እንዳልነው ባለፈው ዓመት ከአሜሪካ ወደ እስራኤል የገቡት 5 ነውር የሌለባቸው ቀይ ላሞች ጉዳይ ለብዙዎች ትልቁ ምልክት ነበረ። እነዚህ ላሞች ቤተ መቅደሱ
መቅደሱን ለመቀደስ አስፈላጊ ናቸው ተብሎ ስለሚታመን መድረሱ የቤተ መቅደሱን ግንባታና የመሲሁን መገለጥ ያፋጥናል የሚል ታላቅ ስጋት ሰፍኗል። በመካከለኛው ምስራቅ የሚነሳው ጦርነት መላው ዓለምን ወደ ኢኮኖሚና ወደ ፖለቲካዊ ቀውስ ውስጥ በመክተት ዓለምን የሚያድን ደግሞ አንድ መሪ ወይ ደግሞ ሐሳዊ መሲህን እንዲመጣ ህዝቡ እንዲማጸን የማድረግ ስልት ነው የሚል ትንታኔ እየቀረበ ነው ማለት ነው። ዓለም በማታውቀው ሚስጥር ውስጥ እንደሆነች ነው አሁን ላይ የሚታመነው። በጋዛ በሊባኖስ የሚሰማው የጥይት ድምጽም የጦርነት ብቻ አይደለም፣ ለአንድ ታላቅ ንግስና የሚሰናዳ መድረክ ሆኖ እየተባለ ነው። ቀይ ላሞቹ፣ የቤተ መቅደሱ ግንባታ፣ የሐሳዊ መሲህ መገለጥ፣ እስራኤል ደግሞ አሁን የጀመረችው ከአሜሪካ ጋር ሆነ እንዲሁም ኔቶንም ጨምሮ በጣም በርካቶች ወደዚህ ጦርነት እየተማገዱ ነው። እያያችሁ ነው። በጣም ሳይድ እያሳዩ ነው። ግማሹ ኢራንን ይደግፋል፣ ግማሹ አሜሪካና እስራኤልን ይደግፋል ማለት ነውና አሁን እንደውም አሜሪካ ደግሞ ምናልባትም የሆርሙዝ ሰርጥ መዘጋት የሚያሰጋችሁ ሀገሮች እንድትቀላቀሉን ስትል በዶናልድ ትራምፕ በኩል መግለጫ አውጥታለች። ይህ በጣም በርካቶችን ያስደነገጠ ነው። ምክንያቱም ብዙ ዓለም ሀገራትን ወደ ጦርነት ጋብዘዋል ዶናልድ ትራምፕ ማለት ነውና በጣም ከባድ ሁኔታ ላይ ነው ዓለማችን ያለችው። በተለይ ደግሞ ከእስራኤል ጋር ተያይዞ ከሐሳዊ መሲህ ጋር ተያይዞ በጣም በርካታ የሆኑ መረጃዎች የወጡ ነው። አዲሱ ዓለም ስርዓት በተለይ አራማጆች ግሎባሊስቶች ዓለምን በአንድ መንግስት፣ በአንድ ሃይማኖት፣ በአንድ ዲጂታል የገንዘብ ስርዓት ዋን ወርልድ ገቨርንመንት መምራት የሚፈልጉ የዓለም ቱጃሮች፣ ፖለቲከኞች ለነሱ ይሄ መሪ ዓለምን ከጦርነትና ከውድቀት ያዳነ ታላቅ ዲፕሎማት ተደርጎ ይወሰዳል ማለት ነው። አጥባቂ አይሁዶች ደግሞ ዛዮኒስቶች እውነተኛው መሲህ ገና አልመጣም ብለው ስለሚያምኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ለኛ በተሰቀለው በሞተው ሞቶም ደግሞ ከሞታን በተነሳው አያምኑም። ገና ይመጣል ነው የሚሉት። ስለዚህ እነሱ ቤተ መቅደሱ የሚገነቡት እስራኤል ያለው ቁንጮ የሚያደርጋት ማንኛውም መሪ እንደ መሲህ ተቀብለው ያነግሱታል ማለት ነው። ዓለም ደግሞ በጣም እየታለለ ነው። በረሃብ፣ በበሽታ፣ በኒውክሌር ጦርነት ስጋት የደከመው የሰው ልጅ ሰላምንና ዳቦን ይዞ የሚመጣለትን ማንኛውንም ኃይል ያለምንም ጥያቄ ለመቀበል ይገደዳል። አሁን ካለንበት ነባራዊ ሁኔታ አንጻር ሰላምንና ዳቦን የሚሰጠን ካለ እጃችንን ዘርግተን እንድንቀበለው አድክመውናል። ቀድመው በደንብ ብሬንዋሽ አድርገዋል። መሬት ላይም የወረደው ጦርነት አለ፣ የኑሮ ውድነት አለ፣ መሰደድ አለ፣ ሞት አለ፣ በጣም ዘግናኝ የሆኑ ወንጀሎች አሉ። ስለዚህ ይህንን ሐሳዊ መሲህ ለመቀበል እጁ የተዘረጋ ህዝብ አድርገው እያዘጋጁት ነው። መጽሐፍ ቅዱስም እንደ እግዚአብሔር ሆኖ በቤተ መቅደስ ይቀመጣል ያለውም ለዚህ ነው ማለት ነው። ልብ ማለት አለብን ዘመናችን እንዳለቀ። ምክንያቱም በኢየሩሳሌም የሆኑ ነገሮች ሁሉ ወደ መጨረሻው ዘመን እንደደረሰ የሚያሳዩ ናቸው። ልብሶች ተሰፍተዋል፣ መሰዊያው ተዘጋጅቷል፣ ጊደሮች ለእርድ ደርሰዋል። አሁን የቀረው አንድ ነገር ብቻ ነው፣ መጋረጃውን ገልጦ ወደ መድረክ የሚያመጣው ያ አስፈሪ መሪ ማለት ነው። ዓለም በጦርነት ስትናወጥ እሱ በሰላም ጭንብል ይመጣል ማለት ነው። አይሁዶች መሲሐችን ይሉታል፣ ዓለም አዳኛችን ትለዋለች። መጽሐፍ ቅዱስ ግን አውሬው ይለዋል። ሰዓቱ ደርሷል። ለመሆኑ እናንተ ምን ይሰማችኋል በዚህ ጉዳይ ላይ ውድ ቤተሰቦቻችን? እንግዲህ በእስራኤል በአሜሪካና በኢራን የተጀመረው ይሄ ጦርነት በጣም በርካታ ሀገራትን እሳት ውስጥ እየማገዳቸው ነው ያለው ማለት ነው። እጅግ በጣም አስፈሪ ዘመን ላይ ነው ያለነው። ግን ደግሞ ደስ የሚለው አሁን ላይ የጾም የጸሎት የንስሐ ጊዜ ላይ ስለሆነን የእውነት ከልባችን አንድ ሰው ሁለት ሰው እንኳን ቢመለስ እግዚአብሔር ስለ አንድ ሰው ሲል ከተማ ሙሉ ህዝብን እንደሚምር ይታወቃል። ስለዚህ እግዚአብሔር ጣልቃ እንዲገባልን ለንስሐ ሞትም እንዲያበቃን በጣም አብዝተን መጸለይ አለብን። እንግዲህ መረጃው ይህን ይመስላል። የእናንተን ሀሳብ አስተያየት ታጋሩን ደግሞ ደስ ይለናል። እግዚአብሔር ለሀገራችን ለምድራችን ሰላምና በረከትን ያምጣልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።